ናችሁ ውድ የፍሬሽ ማይንድስ አካዳሚ ቤተሰቦች፣ ዛሬም ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆርን ቻፕተር 4 ፓርት 3 ይዤ መጥቻለሁ። በዚህ ፓርት ደግሞ ኢንተራክሽን ኤንድ ኢንተግሬሽን ኦፍ ፒፕልስ ኤንድ ካልቸርስ የሚለውን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ፓርት 1 እና ፓርቱን ካላያችሁ ተመልሳችሁ ማየት ትችላላችሁ ማለት ነው። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ስለማስቀምጥላችሁ በሱ ሊንክ መሰረት ቴሌግራም ቻናል ጆይን አድርጋችሁ እዛ ላይ ፒፒቲዎችን የተለያዩ ማቴሪያሎችን ማግኘት ትችላላችሁ ማለት ነው። ይሄ ፖርሽን የሚያወራው በዋናነት ኢንተራክሽን ኢንተግሬሽን በኢትዮጵያ እና በህዝቦቿ መካከል ያለውን ማህበራዊ ህዝቦች በማህበራዊ ግንኙነቶችን ኢንተራክሽኑን በመካከል ያለውን ኢንተግሬሽን ውህደቱን ምናምን የሚዳስ ፖርሽን ነው ማለት ነው። the evolution of multi-ethnic society resulted from three key issues ነው የሚለው የመልቲ-ኢትኒክ ሶሳይቲ ኢቮሉሽን የሚመጣው ወይም ደግሞ መልቲ-ኢትኒክ ማለት ብዙ ባህሎች አሉት ብዙ እንትኖች አሉት አይደል? እነዚህ ነገሮች የሚመጡት በዋናነት በሶስት ነገሮች ነው ይለናል። የመጀመሪያው ኮንቲኒዩስ ኢንተራክሽን ቢትዊን ፒፕልስ ነው። በህዝቦች መካከል በሚኖር ኮንቲኒዩስ ወይም ደግሞ የማያቋርጥ ግንኙነት ነው። በንግድ ሊሆን ይችላል፣ በፖለቲካ ሊሆን ይችላል። በእነሱ መካከል ያለው የማያቋርጥ ኢንተራክሽን በሚኖርበት ጊዜ እንትን ይፈጠራል ማለት ነው። ሁለተኛው ደግሞ the formation of shared cultural characteristics across ኢትዮጵያ ነው የሚለው ሸርድ የሆነ ካልቸራል ካራክተሪስቲክስ ስላለ ነው። በኢትዮጵያ ብዙ የሚመሳሰሉ ባህሎች አሉ አይደል? ዲፈረንሱ እንዳለ ሆኖ ግን የሚመሳሰሉ ባህሎች ስላሉ በበዛ የሆኑ በቃ የጋራ የሆኑ ባህላዊ እሴቶች ስለተፈጠሩ በኢትዮጵያ ውስጥ ይሄም አንዱ ምክንያት ማለት ነው። ሶስተኛው ደግሞ distinct mode of absorbing periodic influx of new peoples and cultures ነው የሚለን። ይሄኛው ደግሞ ምንድነው አዳዲስ ለሚመጡ ሰዎችና ባህሎች የሆነ እነሱን ተቀብሎ አዋህዶ የመያዝ ችሎታ ስላለ እነዚህ ነገሮች በኢትዮጵያ ያለውን ነገር እንዲፈጠሩ አድርጎታል ማለት ነው። therefore the economic and political divide became the backdrop of various historical patterns ነው የሚለው። ያ የነበረው የኢኮኖሚያዊ ፖለቲካዊ ቢሆን የሚፈጠሩ እንትናኖች ባይሆን ባላንጣነቶች ማለት በመካከል የሚፈጠር ኮንፍሊክት ነው ሊሆን ይችላልና ለሌሎች ለታሪክ ስህተቶች ለህዝቦች መቀላቀል ምናምን እንደ መነሻ ወይም ደግሞ ይሄ ባክድሮፕ ሆኖ አገልግሏል ማለት ነው። ማለት በመካከል የሚኖረው የፖለቲካ ሊሆን ይችላል የኢኮኖሚ ኢንተራክሽን በፓርቲው ባየሩ በጦርነቶቹ ምናምን በእነዚህ እንትኖች እነዚህ ነገሮች አንድ ላይ የሆነ የመቀላቀሉን ቤዝ መሆን ችለዋል ማለት ነው። ሌላው ደግሞ the expansion of Christian Allied Kingdom የሚለውን ስንመለከት የክርስቲያን አላይድ ኪንግደም እንዴት ነው ኤክስፓንድ ያደረገው የሚለውን ስንመለከት ይሄ ክርስቲያን አላይድ ኪንግደም it promoted the integration of Ethiopian in two aspects ነው የሚለው። የክርስቲያን አላይድ ኪንግደም መስፋፋት በሁለት አስፔክቶች የኢትዮጵያን ምን እንትን ብሏል ማለት ኢንተግሬሽን ወይም ደግሞ አንድነቷን አጠናክሯል ወይም ደግሞ ውህደቷን አጠናክሯል። የመጀመሪያው the support base for the kingdom by attracting more people in the highland plateau ነው የሚለው። ይሄ ማለት ነው በደጋማው ወይ ደግሞ በከፍተኛ የኢትዮጵያ ክፍል የሚኖሩ ሃይላንድ ፕላቶ የሚኖሩ ሰዎች ብዙ ሰዎችን ወደ መንግስቱ እንዲሳቡ በማድረግ ለመንግስቱ ያለውን የህዝብ ድጋፍ አስፍቷል ማለት እነዚህ ከፍተኛ ቦታዎች ላይ የሚገኙ ሰዎች ወይም ደግሞ ሃይላንድ ፕላቶ የሚገኙ ሰዎችን ወደ ኪንግደሙ በመሳብ ወደ መንግስቱ በመሳብ እነዚህ ሰዎች እንዲሳቡ በማድረግ መንግስቱ ያለውን የህዝቡን ድጋፍ ማስፋት ይችላል ማለት ነው። ሁለተኛው ደግሞ the enthralled the outlying kingdoms and peoples with the grandeur of the imperial center and the power of its religion ነው የሚለው። ያ ማለት ለምሳሌ በዳርቻ ወይም ደግሞ በጠረፍ የሚገኙ መንግስታትና ህዝቦች በማከላውያን ወይም ደግሞ መካከል ላይ ባለው የንጉሱ ግርማ ሞገስና በሃይማኖት ሁሉ እንዲማረኩ አድርጓል ማለት ነው። ያ ማለት ጠረፍ ላይ የሚገኙ እንትኖች ውጭ ላይ የሚገኙ እንትኖች ሴንትራል ያለውን ነገር የመንግስቱን ነገር ፓወሩን በሚያዩበት ጊዜ በዛ እንዲማረኩና ወደ መሃል እንዲመጡ ያደረገበት ሁኔታ ነበረ ማለት ነው። የኤክስፓንሽን ክርስቲያን አላይድ ኪንግደም እዚህ ጋር ግራንዱዋር ማለት የሆነ ግርማ ሞገስ በቃ ግርማ ምናምን እንደማለት ነው። ኢንትሬልድ ማለት ደግሞ መማረክ አይነት ነገር ነውና በዛ እንዲማረኩ አድርጓቸዋል ማለት ነው። ታዲያ ይሄ ነገር የጀመረው መቼ ነው? ድሮ ነው ገና በእንትና ማለት ነው። ያ ማለት እነዚህ ለምሳሌ በዚህኛው ምድር የሚለን የከፋ ከምባታ ምናምን ያሉ ማህበረሰቦች
ያሉ መንግስታት ራሳቸውን ከንግስት ሳባ ጋር ማገናኘት ጀመሩ ማለት ነው። ይሄ የጋራ ኢንተራክሽን የጋራ ታሪክ ስለተፈጠረ ያ ነገር ደግሞ የጋራ ማንነት የጋራ አንድነት እንዲኖር አድርጓል ማለት ነው። ሁለተኛ ደግሞ እዚህ ጋር ሲዳማ ኮንሲደርድ ዘ ሪጅን ኦፍ ዘርዓ ያዕቆብ አስ ዜር ጎልደን ኤጅ ነው የሚለው። ሲዳማዎች ደግሞ የዘርዓ ያዕቆብ የገዛበትን ዘመን የእሱን የንግስና ዘመን እንደ ወርቃማ ዘመናቸው አድርገው ማቁጠር ጀመሩ ማለት ነው። ዲዚ ኤንድ ማጅ ሪሜምበር ኢምፔረርስ አስ ሳራቆ ነው የሚለው። ዲዚ ኤንድ ማጅ የሚባሉ ማህበረሰቦች ደግሞ የቀደሙ ነገስታትን ወይም ደግሞ የድሮ ነገስታትን እንደ ምንብል በሚል ስያሜ ያስታውሷቸዋል ማለት ነው። ሳራቆ በሚል ስያሜ ያስታውሷቸዋል ማለት ነው። ኦሞቲክ ኪንግደምስ ዩዝ አማሪክ ተርምስ ኢን ዘ ፖለቲካል ቮካብላሪ ኦፍ ዘ ኪንግደምስ። በኪንግደማቸው ደግሞ እነዚህ ኦሞቲክ ኪንግደሞች አማርኛ ቃላቶችን መጠቀም ጀመሩ ማለት እንደ መዝገበ ቃላቶቻቸው ላይ ማለት ነው። ስለዚህ ይሄ ነገር የሚያሳየው ምንድነው የክርስቲያን ኪንግደም ኤክስፓንሽን ምን ያክል በህዝቡ መካከል ኢንተራክሽን መፍጠር እንደቻለ ማለት ነው። የግብር አዳራሽ እነዚህ ነገሮች ከአማሪክ የተወሰዱ ቃላቶች ናቸው ማለት ነው። እነሱ የሚጠቀሟቸው ቃላቶች እነዚህ ኦሞቲክ ኪንግደሞች ማለት ነው። የግብር አዳራሽ ሮያል፣ አማካሪ፣ አዋጅ፣ ግብር፣ ነጋሪት፣ እነዚህ ደባብ ምናምን የሚባሉት ማለት ነው። እነዚህ ነገሮች ምንድናቸው የአማርኛ ቃላቶች ሆነው ግን ኦሞቲክ ኪንግደም የሚጠቀምባቸው ናቸው ማለት ነው። ፖፑሌሽን ሙቭመንት ኤንድ ኢንተራክሽን ኤንድ ኢንተግሬሽን ነው የሚለን። ይሄ ደግሞ በህዝብ እንቅስቃሴና መስተጋብር አይነት ነገሮች ናቸው የሚያወራው ማለት ነው። ይሄ የክርስቲያን ኪንግደም ኤክስፓንሽን ትንሽና ትልቅ ማለት በትንሹም በትልቅም ቢሆን የሆነ የህዝብ ፖፑሌሽን ኤክስፓንሽን እንዲኖር አድርጓል ማለት ነው። ያ ማለት ሰዎች ለምሳሌ ለመሬት ፍለጋ ሊሆን ይችላል፣ በጦርነት ወይ ከረሃብ ለማምለጥ ሊሆን ይችላል፣ ለንግድ ሊሆን ይችላል፣ ለሃይማኖታዊ ስርዓት ሊሆን ይችላል፣ ለንግድ ሊሆን ይችላል። ለእነዚህ ነገሮች ሁሉ እንትን በሚልበት ጊዜ ከአንድ ቦታ ወደ ሌላ ቦታ በሚንቀሳቀሱበት ጊዜ ይሄ ነገር በጣም ከፍተኛ የሆነ ኤክስፓንሽን እንዲፈጠር አድርጓል ማለት ነው። በብዙ ኢትኒክ ግሩፖች መካከል ማለት በተለያዩ ማህበረሰቦች መካከል እንትን እንዲፈጠር አድርጓል፣ ወይ የኢንቲሜት የሆነ ሪሌሽንሽፕ ወይ ደግሞ በጣም ጥብቅ የሆነ ግንኙነት እንዲፈጠር አድርጓል ማለት ነው። ለምሳሌ እዚህ ጋር የተጠቀሱ ኤግዛምፕሎች አሉ። ያቸው አማሮ ኮንታ ኤንድ አዘርስ ኢሚግሬሽን ኦፍ አማራ ነው የሚለው። እዚህ ጋር አማሮ ኮንታ የሚባሉ አካባቢዎች ከአማራ የመጡ ስደተኞች ጋር የመቀላቀል ታሪክ ነበራቸው ነው የሚለው። ወላይታ አካባቢ ደግሞ ትግራይ የሚባል እንትን አለ፣ ትግራይ የሚባል ስርወ መንግስት አለ ማለት ነው። ይሄ ትግራይ መንግስት ደግሞ ከትግራያን ኢሚግራንት ወይም ደግሞ ከትግራይ ከመጡ ስደተኞች የተመሰረተ ነው። ዳውሮ የሚባለው ደግሞ ከዳውሮ ስደተኞች በ16ኛው ክፍለ ዘመን ጉራጌ ላይ ደግሞ እስከ ጎንደር እነዚህ ጉራጌዎች እስከ ጎንደር ድረስ የሆነ ሪሌሽን ነበራቸውና እነዚህ ነገሮች ምንድነው የሚያሳዩት? በመካከላቸው የነበረ በጣም ከፍተኛ ኢንተራክሽን እንደነበረ ነው ማለት ነው። ሌላው ደግሞ 7.3 ሮቪንግ ኮርት ነው የሚለው። ያ ማለት ምን ማለት ነው? ተንቀሳቃሽ ቤተ መንግስት እንደማለት ነው። ብዙዎቹ ቅድም ላይ እንዳወራ ነው ይመስለኛል በፓርት 1 ፓርት 2 ላይ እንዳወራ ነው አንድ ቦታ የሆነ እንትን የላቸውም፣ ዳይናሚክ የሆነ ነበረ ግዛታቸው ማለት ነው። እንደዛ ስላልነበራቸው ተንቀሳቃሽ የሆኑ እንትኖችን ይጠቀሙ ነበር፣ ቤተ መንግስቶችን ይጠቀሙ ነበር። እዛ የሆነ ቦታ የሆነ ሰዓት ላይ የሆነ ቦታ ይሰፍራሉ፣ የሆነ ሰዓት ላይ የሆነ ቦታ ይሰፍራሉ ማለት ነው። አክሱም እንደ ፖለቲካና ስፒሪቹዋል ካፒታል እና ለብዙ ጊዜ ታገለግል ነበረ። ለብዙ ጊዜ በቃ የሃይማኖታዊም የፖለቲካ ማዕከልና አገልግላለች ለረጅም ዘመን ማለት ነው። ሁለተኛ ደግሞ አዳፋ ነው። አዳፋ ደግሞ የዛግዌ ሩለሮች ወይም ደግሞ የዛግዌ ነገስታት ላስት ፐርማነንት ካፒታል ነበረ ማለት ነው። ይሄ ዛግዌ አካባቢ የሚገኝ ማለት ነው፣ ላሊበላ አካባቢ ማለት ነው። ይህ አካባቢ የዛግዌ ነገስታት መቀመጫ ነበረች። እንደውም የክርስቲያን ሃይላንድ ኪንግደም ለረጅም ጊዜ የተቀምጦባት የነበረ የመጨረሻው ቋሚ ከተማ ነበረች እና ከሷ በኋላ እንደውም የክርስቲያን ሃይላንድ ኪንግደም ቋሚ የሆነ ከተማ አልነበረው። አንድ ቦታ የሆነ ሰዓት ይከርማል፣ አንድ ቦታ የሆነ ሰዓት ይከርማል ማለት ነው። ይኩኖ አምላክ and his successors governed their vast territories from mobile courts in the areas of Ifat, Fatagar, Dauro, Amara and Shawa. ይኩኖ አምላክ እና የእሱ ተከታዮችም በተመሳሳይ የተለያየ ቦታ ሆነው ነበር ሲነግሱ የነበረው። ኢፋት፣ ፋታጋር፣ ዳውሮ የሚባሉ ሸዋ አካባቢ የሚገኙ ቦታዎች ናቸው እና በተንቀሳቃሽ ቤተ መንግስት ነበር የሚጠቀሙት። ከአንድ ቦታ የሆነ ሰዓት ላይ ይሰፍራሉ፣ በቃ ድንገት ከሌላ ቦታ ይሰፍራሉ ማለት ነው። ቋሚ የተባለ እንትን አልነበራቸው ማለት ነው። ታዲያ እነዚህ ነገሮች ምንድነው ጥቅማቸው? ማለት አንድ ቦታ ላይ ሰፍረው አለመንገሳቸው፣ በተለያየ ቦታ መሆናቸው ምንድነው ጥቅማቸው የሚለው ነገር ስንመለከት
የመጀመሪያው to assert the authority of the king's dispense justice case at springs deterrents from lowland pastorals and avoid resource diversification ነው የሚለው። ጥቅማቸው ምን ነበር? አንደኛ የንጉሱን ስልጣን ለማሳየት ነው። በቃ ሁሉም ቦታ ላይ መገኘት እችላለሁ፣ እዚህም እዛም እንደፈለግኩ ነኝ አይነት ነገር ማለት ነው። ሁለተኛ ደግሞ አመጾች በሚነሱበት ጊዜ ፍትህ ለመስጠት የሆነ ጦርነት ይነሳል በሆኑ ጎሳዎች መካከል፣ በትንንሽ እንትኖች መካከል፣ አስተዳዳሪዎች መካከል ውስጥ ላይ ማለት ነው። እነሱ የሚነሱ ጦርነቶችን ንጉሱን ለማርገብ ሲል ህዝቡ ላይ ይወርድ ስለነበረ በቃ የሆነ ሰዓት ላይ ሰራዊቱን አስከትሎ የሆነ ቦታ ይሰፍራል፣ ሌላ ቦታም እንደዚሁ ጦርነቶችን አመጾችን አፕራይዚንግ የሚባለው ማለት ነው አመጾችን ለማርገብ ይጠቀም ነበር። ከዛ በተጨማሪ ደግሞ ከዝቅተኛ ቦታዎች የሚኖሩ እንደዚህ አርብቶ አደሮች ምናምን ቆላማ አካባቢዎች ጥቃት ያደርጉ ነበርና ይህን ጥቃት ለመከላከልም ሞባይል የሆነ ወይ ደግሞ የተለያየ ቦታ እየተንቀሳቀሰ ግዛት ነበራቸው ማለት ነው። ሁለተኛው ነገር ደግሞ ሰርቭዳስ ኢንተግሪቲ ፎርስ ፎር ሶሻል ኢኮኖሚክ ኤንድ ፖለቲካል ኢንተግሪቲ ነው የሚለው። ኢንተግሪቲ ፎርስ ሆኗል ማለትም ንጉሱ ህዝቡ ላይ በሚወርድበት ጊዜ በየቦታው በሚገኝበት ጊዜ የማህበረሰቡን ኢኮኖሚያዊ ፖለቲካዊ እንቅስቃሴ ስለሚያይ አንድነት ፈጥሯል ማለት ነው። ማለት ንጉሱ ወደ ህዝቡ ይሄድና ከመንግስት ጋር እንዲቀራረብ አደረገው፣ ህዝቡና መንግስቱ እንዲቀራረብ አደረገው ማለት ነው። መንግስቱ የሆነ ቦታ ሄዶ የሆነ ማህበረሰብ ጋር ስለሚቀርብ እንደዚህ በሚዘዋወርበት ጊዜ ይህን ኢንተግሪቲውን ሶሻል ኢንተግሪቲውን ኢኮኖሚክን ፖለቲካውን አይቷል ማለት ነው። ንጉሱም ያንን ነገር በአካል ስለሚያየው ይህ ኢንተግሪቲ እንዲኖር አድርጎታል ማለት ነው። ሌላው ደግሞ ቢካም ሴንተር ኦፍ ትሬድ ኢን ዊች ክርስቲያን ኤንድ ሙስሊም አርቲዛንስ ኤክስቼንጅ ጉድስ ኤንድ ሰርቪስስ ነው። ሌላው ደግሞ ሴንተር ኦፍ ትሬድ እንዲኖር አድርጓል። ያ ማለት ተንቀሳቃሽ ቤተመንግስት ስለሆነ ቤተመንግስቱ በየሄደበት ቦታ ሁሉ ምን ይኖራል ማለት ነው? ንግድ ይኖራል ማለት ነው። ምክንያቱም ንጉሱ እዛ አካባቢ ካለ እዛ አካባቢ ያቺ ቦታ እንደ ዋና ከተማ ስለምትታይ የንግድ ማዕከል ይፈጠር ነበርና በክርስቲያናዊና በሙስሊም መካከል የሆኑ የእጀ ጥበብ ባለሙያዎች፣ ነጋዴዎች ምናምን እቃዎች ይለዋወጥ ነበር ማለት ነው። እነዚህ ነገሮች እንዲፈጠሩ አድርገዋል ማለት ነው። ሌላው ደግሞ ፎስተር ካልቸራል ኤክስቼንጅ አሞንግ ዲፈረንት ኢትኒክ ግሩፕስ ዊች ክሪኤት ኮሄሽን ኦፍ ዘ ኪንግደም ነው የሚለው። ይህም ደግሞ በተለያዩ ጎሳ ስብስቦች የባህል ምናምን መካከል የባህል ልውውጥ እንዲኖር አድርጓል ማለት ነው። ማለት መንግስቱ የሆነ ቦታ ሲሄድ የሆነ ባህል ይዞ ነው የሚሄደው፣ እሱ ራሱ ያለው ባህል አለ ምናምን እንደዚህ አይነት ነገሮች ስለነበሩ የሆነ በማህበረሰቡ በመንግስቱ ውስጥ የሆነ ጥብቅ የሆነ አንድነትና ትስስር ወይም ደግሞ ኮሄዥን እንዲፈጠር አድርጓል ማለት ነው። ሌላው ደግሞ ወታደራዊ ኤስታብሊሽመንት ኦፍ ሚሊታሪ ጋሬጅ ነው የሚባለው ወይም ደግሞ የወታደራዊ ሰፈሮች የጦር ሰፈሮች አለ አይደል የነሱ መመስረት ነው የሚለን። the military remained served as means of for political and cultural integration ነው የሚለን። እነዚህ የጦር ሰራዊት ወይም የጦር ክፍሎች እንደምንድነው የሚያገለግሉት? ለፖለቲካዊ ማህበራዊ እና ውህደት እንደ መሳሪያ ያገለግሉ ነበር። ማለትም ወታደሮቹ በሄዱበት ቦታ ሁሉ የመንግስትን ስርዓት ስለሚያስፋፉ ያ ማለት ለምሳሌ የሆነ ወታደር የሆነ ቦታ የጦር ሰፈሮች ተከፈተ ማለት ነው። ያ በሚከፈትበት ጊዜ በዛው ልክ ምን እንትን ይላሉ? ፖለቲካው ይስፋፋል ማለት ነው። ካልቸሩ ይስፋፋል ማለት ነው። እንደዚህ ነገሮች ስለነበሩ ማለት ነው። ሌላው ደግሞ the soldiers and regiments of ጨዋ እንግዲህ with the local people by marriage ነው የሚለው። እነዚህ ጨዋ የተባሉት የሰራዊት አካላት ወይም ደግሞ ይሄ በቃ ሁሌም ወታደር የሆኑት ፕሮፌሽናል ወታደሮች ማለት ነው ከሄዱበት ማህበረሰብ ጋር የጦር ሰፈር በሚመሰረትበት ጊዜ የተለያዩ ጦር ሰፈር ሲመሰረት ከሄዱበት ማህበረሰብ ጋር እንትን ይባሉ ነበር፣ ይጋቡ ነበር፣ በጋብቻ የተሳሰሩ ነበርና ያ ነገር ደግሞ ከሎካል ፒፕል ጋር ሜሪጅ በሚያደርጉበት ጊዜ ምን ፈጥሯል ማለት ነው? ትስስር ፈጥሯል በማህበረሰቡና በመንግስት መካከል። እነዚህ የመንግስት ተወካዮች ሆነው ወታደሮች ስላሉ ማለት ነው። ሌላው ደግሞ ፕሮሞትድ ክርስቲያኒቲ ላንጉጅ ክላስ ማነርስ ኤንድ ላንድ ቴነር ሲስተምስ ነው የሚለው። እነዚህ ነገሮች ደግሞ እነዚህ ወታደሮች በሰፈሩበት አካባቢ ክርስትናን ያስፋፉ ነበረ፣ ቋንቋን ያስፋፉ ነበረ። ከዛ በተጨማሪ የባህል ጨዋነት ማነር የሚባለውን ከዛ የመሬት ይዞታ ስርዓቶችን እነዛ ወታደሮች ስለሆኑ መሬቶችን አለ ለሆነ ሰው እንትን ስለሚያደርጉ እንዴት መወራረስ እንደሌለባቸው ምናምን ነገሮችን ስርዓቶችን ስለሚሰሩ ይሄ ነገር እንዲስፋፋ ትልቅ ሚና ተጫውተዋል ማለት ነው። የነዚህ የጦር ሰፈሮች መኖር ማለት ነው። ሌላው ደግሞ ዋርፌር ነው የሚለው።
Conflicts happen for various reasons like acquiring cattle, slave, territory, control of trade, routes, fulfilling religious obligations and display of masculinity ነው የሚለው ጦርነት ነው ዋርፌር ማለት እንትን ማለት እና ጦርነት ለምንድን ነው የሚፈጠረው የሚለውን ነገር ስንመለከት ጦርነቶች በተለያዩ ምክንያቶች ይነሳሉ። ለምሳሌ የሆኑ ግሩፖች ይመጡና የሆነ እንትን ከብቶችን ለአኳሪንግ ካትል ማለት ከብቶችን የሚዘራረፉ ጎሳዎች አሉ አይደል? ለምሳሌ ዘላን የሆኑ ቦታዎች በጦርነት የሆነ ግሩፖች የሆነ ግሩፕ ይሄዱና ከብቱን ይዘርፋሉ ማለት እንደዚህ አይነት ነገሮች ነበሩ። ከዛ በተጨማሪ ደግሞ ስሌቭ ነበር የባሪያ ንግድ ማለት ነው። ከዛ ትሪተሪ ነበር አዳዲስ ነገሮችን ለማየት ኮንትሮል ኦፍ ትሬድ ሩት የንግድ እንትኖች መስመሮችን ለመቆጣጠር ማለት ነው። ለምሳሌ ወደቦችን ምናምን ማለት ነው። ከዛ በተጨማሪ ደግሞ ሃይማኖታዊ ኦብሊጌሽኖችን ሁሉ ለማሳየት ይወጡ ነበር። ከዛ ደግሞ ይሄ ማስኩሊኒቲን ለማሳየት ማስኩሊኒቲ ማለት መሰላችሁ ጀግንነት ማለት ነው። አንዳንድ ሰው በቃ ጀግና ነኝ ለማለት የሆነ ወይ ደግሞ ጉልበቱን ለማሳየት ሲል የሆነ ሰው የሚገጥምበት ሁኔታዎች ነበሩና እነዚህ ነገሮች ለጦርነት ምንጭ ነው ነበር ማለት ነው። ታዲያ እነዚህ ጦርነቶች brought interaction displacement and resettlement of peoples ነው። እነዚህ ግጭቶች ምን ፈጥረዋል? ዲስፕሌስመንት ፈጥረዋል። ለምሳሌ ህዝቦች እንዲፈናቀሉ አድርገዋል ማለት ነው። ሌላ ደግሞ ሪሴትልመንት የሆነ ሰው ቦታ በእነዚህ ጦርነቶች ምክንያት ከሆነ ቦታ ይፈናቀልና ሌላ ቦታ ይሰፍር ነበር። ከዛ በተጨማሪ ደግሞ በህዝቦች መካከል ያለው ግንኙነት አዲስ መስተጋብር እንዲፈጠር ያድርጓል ማለት ነው። ያ ማለት አዲስ የሆነ ማህበረሰብ ከሆነ ቦታ በጦርነት ምክንያት ተፈናቅሎ ሌላ ቦታ ላይ በሚሰፍርበት ጊዜ ከዛኛው ከሄደበት ማህበረሰብ ጋር የሆነ ኢንተራክሽን ስለሚፈጥር እነዚህ ነገሮች ነበሩ ማለት ነው። ሌላው ደግሞ ማርኬት ሴንተሮች ወይም ደግሞ እንደ አስ ካልቸር ሜልቲንግ ስፖትስ ነው የሚለን እነዚህ ማርኬት ሴንተር የገበያ ቦታዎች ባህል የሚቀላቀልባቸው ወይ ደግሞ የባህል ትስስር ቦታዎችን ያገለግሉ ነበር። ያ ማለት ከአንድ ማህበረሰብ የሆነ ማህበረሰብ እና የሆነ ማህበረሰብ ንግድ በሚያካሂዱበት ጊዜ በእነዚህ ንግድ ምክንያት እነዛ ማህበረሰቦች በመካከላቸው ትስስሮች ይፈጠሩ ነበር ማለት ነው። Markets also play an important role for the integration of ethnic groups, exchange of ideas, goods, services from local and regional market areas ነው የሚለው። እነዚህ ማርኬቶች በኤትኒክ ግሩፖች መካከል ምን እንዲኖር አድርገው ኢንተግሬሽን እንዲዋሃዱ ትልቅ ሚና ተጫውተዋል ማለት ነው። ሰዎች ደግሞ የሆነ በዕቃና በአገልግሎት ብቻ ሳይሆን በተለያዩ በአዲስ ሀሳቦች በባህል በካልቸር የሆነ ሪሌሽን እንዲኖራቸው አድርጎ ነበር ማለት ነው። የተለያዩ ደግሞ ሂስቶሪካል ማርኬት ፕሌሶች ነበሩ በዘመኑ እነዚህ ሲካሄዱ ነበሩ ማለት ነው። ለምሳሌ ደብረዋና ደባርዋ ነው የሚባለው ኤርትራ ደባርዋ የሚባል አካባቢ ነበረ። ማናዳ ላይ ነው የሚባለው ሳውዘርን ትግራይ በትግራይ አካባቢ እንደዚህ ነገሮች እነዚህ ቆራጣ የሚባል በወልዲያ አካባቢ የሚባሉ እንትኖች ነበሩና እነዚህ ዋሰል የሚባል ይሄ ቆርቆራ የሚባል በወልዲያ አካባቢ ዋሰል የሚባል ደግሞ ወራይሉ አካባቢ የተለያዩ የንግድ ቦታዎችም ነበሩ። እነዚህ የተለያዩ እንትኖች ለምሳሌ ሃይላንድ ክርስቲያኖችም ሊሆን ይችላሉ ሙስሊሞችም ሊሆን ይችላሉ በሙስሊም ስልጣኔዎች ማለት ነው። እና ክርስቲያናዊ ንግድ በመካከላቸው በሚደረገው የንግድ ግንኙነት ውስጥ ሁሉ እነዚህ የአይዲያ ሼር ሊደረግ ይችላል ነበር። ማርኬት ሴንተሮችም ነበራቸው ማለት ነው። ሌላው ደግሞ ምንድነው ትሬድ ሩትስ ዌር አልሶ ሄድ አራውንድ ጅግጅጋ ሀረር ጨርጨራ የሚለው የትሬድ ሩቶች ደግሞ በተመሳሳይ እነዚህ የባህር ወደቦች እና የባህር ሳይሆን የንግድ እንትኖች ሩቶች የት ነበሩ ማለት ነው። እነ ጅግጅጋ ሀረር ምናምን አካባቢ ነበሩ ማለት ነው። ጨርጨራ አካባቢ አዘር ትሬድ ሴንተርስ ኦልሶ ፋውንድ ወዝ ገበያ ኢን ዌስተርን ሸዋ እነዚህ ነው ያቸው ሱቅ ወይዘሮ ኢንዳሞት ሱቅ ወይዘሮ ሱቅ አመጃ ኢን ጋንዳባሎ ኢኒፋስ ኤንድ አውሳ ኢን ኤስተርን ሸዋ ነው የሚሉት። እነዚህ የንግድ ቦታዎች ሁሉ በየቦታው ኢትዮጵያ ውስጥ ነበሩ ማለት ነው። ሌላው ደግሞ the ኦርቶዶክስ ቸርች ኤንድ ሞናስቲክ ኔትወርክስ ፎስተርድ ኢንተግሬሽን የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ገዳማት የሞናስቲክ ኔትወርኮች ለህዝቦችና ለአንድነቱ ደግሞ ለህዝቡ ኢንተግሬሽን አይደል እያወራን ያለው ስለ ኢንተግሬሽን ስለሆነ እያወራን ለኢንተግሬሽኑ ትልቅ አይነት ሚና ተጫውተው ነበር ነው የሚለን። ሂስቶሪካሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰርቪስ
ኤፎርትስ ኦፍ ኢንተግሬሽን ፎር ሪሊጂየስ ኤንድ ካልቸራል ፕላንስ ነው የሚለው። እነዚህ በቤተክርስቲያኗ ለባህላዊ ዘርፎች ህዝቡ እንዲቀራረብና እንዲዋሃድ ዋና የሆነ ማስተሳሰሪያ ኃይል ሆና አገልግላለች ማለት ነው። played a crucial role in uniting diverse groups during the territorial expansion ነው የሚለው። በቴሪቶሪያል ኤክስፓንሽን ጊዜ ማለት ክርስቲያናል ኪንግደም በሚሰፉበት ጊዜ ምናምን የተለያዩ ማህበረሰቦች በአንድ ሃይማኖታዊ ጥላ ስር እንዲመጡ አደርጋለች የኢትዮጵያ ቤተክርስቲያን ማለት ነው። ያ ማለት በመንግስት ይሰፋል የተለያዩ ግሩፖችን የተለያዩ ባህሎችን የተለያዩ ኢትኒክ እንትኖችን በሚስፋፋበት ጊዜ አንድ ሃይማኖት በዛ አካባቢ ሲሰበክ ወይ ደግሞ አንድ ነገር ያ ሲሰፋ አንድ ጥላ ስር እንዲገቡ አንድ ነገር እንትን ነው አድርጓል ማለት ነው። wove the fabric of unity and identity where the administrative and military organization had little success ነው የሚለው። አስተዳደራዊና ወታደራዊ መዋቅሮች አንድነቶችን የመንግስት ኃይላት ባቃታቸው ቦታዎች ላይ አንድ ማድረግ ባቃታቸው ቦታዎች ላይ የቤተክርስቲያኗ ወይ ደግሞ በሃይማኖት አማካኝነት የህዝቡን አንድነት ፋብሪክ ኦፍ ዩኒቲ ማለት በቃ የማንነት ክር እንደማለት ነው። እነሱን ማጠንከር ችሏ ነበር ቤተክርስቲያኗ ማለት ነው። two important factors helped the church to play the above historical developments ነው የሚለው። እነዚህ ሂስቶሪካል ዴቨሎፕመንቶች ወይ ደግሞ በህዝቡ መካከል ትስስር እንድትፈጠር ቤተክርስቲያኗ የረዷት ሁለት ነገሮች አሉ። እነሱ ምንድናቸው? አንደኛው the internal revival within the church ነው። በቤተክርስቲያኗ ውስጥ ያለው የኢንተርናል ሪቫይቫል ማለት የመነቃቃት ማለት ነው። ሪቫይቫል ማለት ለምሳሌ ከመንግስት የመሬት ስጦታ ይሰጥ ነበረ። ቤተክርስቲያኗ በኢኮኖሚ እንዲጠነክር ይደረግ ነበረ። ክርስትናን ያልተቀበሉ ህዝቦች ደግሞ ኢቫንጀላይዜሽን የሚባል ኮንሰፕት ከሆነ የሆነ ወንጌል እንዲሰበክ ምናምን ይደረግ ስለነበረ ያ ነገር ቤተክርስቲያኗ ላይ ምን ፈጥሮ ነበር ማለት ነው? መነቃቃት ፈጥሮ ነበር ማለት ነው። ሁለተኛው ደግሞ the emergency of monastic network ነው። ሞናስቲክ ኔትወርክ ማለት ምን ማለት ነው? የተለያዩ የገዳማት እንትን ግንኙነት ነበራቸው ማለት ነው። እነዚህ የገዳማት እንቅስቃሴዎች በተለያዩ በታዋቂ ገዳማውያን ምናምን እንትን ብሎ ነበር ተመስርቶ ነበረ ማለት ነው። ያ ነገር ትልልቅ አባቶች እንደወጡ ከነዛ ገዳማት እነዛ ሰዎች ደግሞ የሆነ አንድነትን እንዲፈጥሩ አድርጎ ስለነበረ ከፍተኛ ሮል ነበራት ማለት ነው ቤተክርስቲያኑ። እዚህ ላይ እንግዲህ አንደኛ ገዳማት የሚሽን በክርስቲያኒቲ ሚሽናሪዎች የመጡ ነበሩ። በቀጣይ ቻፕተሮችን የምንመለከታቸዋለን። እነዚህ እንትኖች ገዳማት ለሚሽናውያን እንደ ማዕከል ሆነው አገልግለው ነበር ማለት ነው። ሌላው ደግሞ ክርስቲያኒቲ የተሰበከው በትራዲሽናል ቢሊፎችን ኤራዲኬት ሳያደርግ ነበር። ያ ማለት ምን ማለት ነው? አንድ ማህበረሰብ ላይ የሆነ ኤክስፓንሽን ሲካሄድ እዛ ላይ የእምነት አባቶች ሊሰብኩ ይሄዳሉ። ሊሰብኩ የሚሄዱበት ጊዜ የባህላዊ ልማዶችን ባህላዊ እምነቶችን ሳያጠፉ ነበር እና ማለት ዝም ብለው እንትን ሲሉ ነበር ለማዋሃድ ነበር ሲሞክሩ የነበረው። ያ ነገር ከነሱ ጋር አብሮ ለመኖር ወይም ደግሞ ሃይማኖቱ በቀላሉ በህዝቡ ዘንድ ተቀባይነት እንዲኖረው አድርጓል ማለት ነው፣ ስብከት በሚካሄድበት ጊዜ ማለት ነው። ሌላው ደግሞ religious reforms of the Jacob brought conflict and had little success on the eradication of non-Christian practices within the Christian practice ነው የሚለው። ዘርዓ ያዕቆብ የሰራቸው የሆኑ ሪሊጂየስ ሪፎርሞች ነበሩና እነዚህ ነገሮች የሆኑ ኮንፍሊክት ፈጥሮ ነበረ ከቤተክርስቲያን መሪዎች ጋር የተለያዩ እንትኖች ጋርም ግጭት ፈጥሮ ነበር ማለት ነው። እነዚህ ግጭቶች መካከል አንደኛው የኤዎስታቲያን ነው። ኤዎስታቲያን ማለት ሞናስቲክ ሙቭመንት ሲንስ ኢን ዘ 4th century centered on the issue of the observance of Sabbath ነው። ይሄ ኤዎስታቲያንስ የሚባለው በሰንበት አከባበር ላይ የተነሳ እንትን ነበረ። ቅዳሜ ይከበር ሰንበት፣ አይ እሑድ ነው። የብሉይ ኪዳን ሰንበት ቅዳሜ ስለሆነች ቅዳሜ ይከበር ይላሉ የሚሉ አሉ። ከዛ ደግሞ አይ እሑድ ነው የሚከበረው የሚላለ። ይሄ ነገር በጣም ከፍተኛ የሆነ ኮንፍሊክት ፈጥሮ ነበርና ዘርዓ ያዕቆብ እንደገና አይ ቅዳሜም እሑድም ሁለቱም ሰንበት ተብሎ መከበር አለባቸው ብሎ ሕግ አውጥቶ እንትን ነበረ ማለት ነው። ሌላው ደግሞ እስጢፋኖሳይት ወይም ደግሞ ስቴፋኒያንስ የሚባለው ሪሊጂየስ ሳይክል ለምሳሌ ለስዕላት መስገድ፣ ከዛ በተጨማሪ ደግሞ ለንጉሱ ማንሰግድም ብለው የሚያምፁ ነበሩና እነዚህ ነገሮች ሁሉ ከዘርዓ ያዕቆብ ጋር ጦርነት እንትን ግጭት ነበራቸው። ዘርዓ ያዕቆብ ምንድን ነው ያደረገው? እነዚህ ሰዎች አሰራቸው ምናምን የተባረሩም አሉ። ከዛ በኋላ ምክንያቱም
በዛ ጊዜ ንጉስ ከፈጣሪ የተሰየመ ነው ተብሎ ስለሚታሰብ እነዛ ንጉሶች ደግሞ በስራቸው ያለው ተከታይ ለነሱ እንዳከብራቸው እንሰግድላቸው ስለሚፈልጉ እነዚህ ደግሞ እስጢፋኖሳይቶች ለነሱ አንሰግድም በሚሉበት ጊዜ እንትን ብሎ ነበር ማለት ነው። ይሄ ምንድነው ይባለው እኔ ንግስና የንቀው ነው ከእግዚአብሔር መሾሜን አላመኑም በማለት ጉዳት ለማድረስ እየሞከረ ነበር ማለት ነው። ሌላው ክርስቲያኒቲ ኢንተርዊን ዊዝ ትራዲሽናል ቢሊፍስ ነው የሚለው። ክርስቲያኒቲ ከምን ጋር ኢንተርዊን እንዳደርጓል ነው የሚለን ከትራዲሽናል ቢሊፎች ጋር እንትን አድርጓል ኢንተርዊን እንዳደርጓል ማለት ነው። ወይም ደግሞ የመቀላቀል እንትን ነበረው። ምክንያቱም እነዛ ማህበረሰቦች ላይ ስብከት በሚደረግበት ጊዜ ቅድም እንዳልኳችሁ ታሪካቸውን ባህላቸው ምናምን ሳያጠፉ ነበር። So offer the sense of belonging to a new world view and a way of life. True converts from diverse linguistics and cultural backgrounds manifested by numerous monastic enterprises expanded the kingdom from north to south and east to west ነው የሚለው። ኪንግደሙንም እንዲስፋፋ አድርጓል። ከዛ በተጨማሪ ደግሞ the sense of belonging ድረስ እንዲሰማቸው አድርጓል ማለት ባህላቸው ሳይነካ ምናምን ስለሆነ እነዛ ሰዎች ክርስትና እንዲቀበሉ እየተደረገ የነበረው እነሱ ሰዎች ቢሎንጊንግ እንደሆኑ በቀላሉ እንዲቀበሉም እንትን ነበር ማለት ነው። ሌላው ደግሞ ኢስላም ፕሮሞትድ ኢንተግሬሽን ዩኒቲ ኤንድ ኮሌክቲቭ አይደንቲቲ የሚለውን ስንመለከት ይሄ ደግሞ የኢስላም መስፋፋት ዩኒቲ አንድ መሆንና የኮሌክቲቭ አይደንቲቲ ምን ይመስላል የሚለውን ደግሞ ስንመለከት ኢስላም ፕሌይድ አን ኢምፖርታንት ሮል ኢን ኢትዮጵያ ኢን ዩናይቲንግ ዳይቨርስ ግሩፕስ ኦፍ ኢንዲጂነስ ቢሊቨርስ ኤንድ ኮንቨርትድ ፍሮም ዋን ፌዝ ቱ ኤምብሬስ ዘ ቴንትስ ኦፍ ኢስላሚክ ፌዝ ነው የሚለው። ኢስላም ደግሞ በኢትዮጵያ ውስጥ አሁንም እንደ ክርስትና ሁሉ ምን እንፈጥሯል ነው የሚለን ኢንተግሬሽን ይሁን አንድነት እንዲኖር አድርጓል። በተለያዩ ሀገር በቀል አማኞች ከሌላ እምነት ወደ እስልምና የመጡ ሰዎችን በአንድ እምነት ጥላ ስር የማስተሳሰር ወይም ደግሞ ዩናይት የማድረግ ሮል ተጫውቶ ነበር ማለት ነው። ማለትም የተለያዩ የእስልምና ሲቀበሉ ከሌሎች እስልምና እንትኖች ጋር አንድ ስለሚሆኑ ያ ነገር በአንድ እምነት ጥላ ውስጥ የማኖር እንትኑንም ተጫውቷል ነው የሚለን። Ethiopia served as a place of sanctuary for the persecuted champions of the Prophet Muhammad ነው የሚለን። ኢትዮጵያ እንደምን በመካ በስግደት ጊዜ እንደ እንግልት ይደርስባቸው ነበር እና በነብዩ መሐመድ ወዳው ማለት ነው። የነብዩ መሐመድ ተከታዮች ወይም ደግሞ ሰሃባዎች የሚባሉት ወደ ሀበሻ ምድር ሂዱ ተብለው አይደለም የሚባለው። ኢትዮጵያን እንደ መጠለያ ወይም ደግሞ የሰላም ቦታ ሳንክቹዋሪ ሆና ታገለግል ስለነበረ የመጀመሪያው ስደት እንደውም የሂጅራ ምናምን ሲካሄድ ብዙ ሰዎች ወደ ኢትዮጵያ ተሰደው እንደመጡ የአክሱም ነገስታት እንደተቀበሏቸው ምናምን የሚነገር ታሪክ አለ አይደለም። እሱ ጋር ነው ስቶሪ ኦፍ አልነጃሽ ሶርስ ኦፍ ኮሌክቲቭ ሜሞሪ ኦፍ ኢንተርፌዝ ሃርሞኒ ነው የሚለው። ይሄ የንጉስ አልነጃሽ ታሪክ በኢትዮጵያ ውስጥ ደግሞ ለዘመናት የነበረውን የሆነ ሃይማኖታዊ መቻቻል አብሮ መኖር ወይም ደግሞ ኢንተርፌዝ ሃርሞኒ የሚባለው ማለት ነው። እሱን እንደ ትልቅ የታሪክ ምስክር ወይ ነው ኮሌክቲቭ ሚሞሪ ሆኖ እንዲያገለግል አድርጎታል ማለት ነው። ይሄ አልነጃሽ መስጊድ ያለ አይደለም። እሱ ደግሞ በሁለቱ እምነቶች መካከል ምን ያክል አንድነት እንደነበረ ምናምን መቀራረብ እንደነበረ የታሪክ ምስክር እንደሆነ አድርጎታል ማለት ነው። ሌላው ደግሞ ሬጉላር ኮንታክት ቢትዊን ዘ ቫሪየስ ሙስሊም ኮሚኒቲስ ነው የሚለው። በእንትኖች ደግሞ በሙስሊም ኮሚኒቲዎች መካከል የሚኖሩ ሙስሊሞች ማህበረሰቦች መካከል መደበኛ የሆነ ግንኙነት ስለነበረ ይህ ግንኙነት ደግሞ በንግድ፣ በጋብቻ፣ በሃይማኖታዊ ትምህርቶች ምናምን ይካሄድ ነበር እና ያ ነገር አሁንም ኢንተግሬሽን አስፋፍተዋል ማለት ነው። ደግሞ በህዝቦች አንድነት ያመጣው ለውጥ አይደል ያየነል ነው። እሱ ነገር እንዲኖር አድርጓል ማለት ነው። ሌላው ደግሞ ዴቨሎፕመንት ኦፍ ኢስላሚክ ካልቸራል ኢንስቲትዩሽንስ ኤንድ ሊትሬቸርስ ኢን አረቢክ ኤንድ ሎካል ላንጉዌጅ ኢን ሀረር ኤንድ ወሎ ነው የሚለው። እንደ ሀረር እና ወሎ ባሉ ቦታዎች ደግሞ የሆኑ የእስላማዊ ተቋማት ካልቸራል ወይም ባህላዊ ተቋማት ሊሆኑ ይችላሉ። በስነ ጽሁፍ ሊትሬቸር ምናምን ያሉበት ቦታዎች አድገዋል እና እነዚህ ጽሁፎች ደግሞ በአረብኛ ብቻ ሳይሆን በሀገርኛ ቋንቋዎች በአማርኛ ምናምን ስለነበሩ ይሄ ነገር ኢንተግሬሽኑን አሁንም እንዲኖር አድርጓል ማለት ነው። ኢንተርሚንግልድ ዊዝ ዘ ሎካል ከስተምስ ኤንድ ኢንዲጂነስ ሪሊጅን ፕራክቲስ ነው የሚለው። ሌላው ደግሞ በኢትዮጵያ ውስጥ ያለው እስልምና ልክ እንደ ክርስትና ሁሉ ከሀገር በቀል ልማዶች ለምሳሌ ከሎካል እንትኖች ላይ ማለት ቅድም ክርስትና ከሎካል ባህላቸውን ሳይቀይር እነሱ ጋር ኢንተግሬት አድርጎ መኖር ችሎ ነበር ብለን ነበር አይደል? አሁንም እስልምና የቀደሙ ሀገር በቀል ሃይማኖቶች ልምዶች ነው ይችላሉ እነሱ ጋር ተቀላቅሎ ወይም ኢንተርሚንግልድ ሆኖ
ለመኖር ችሎ ነበርና እነሱን ተቀላቅሎ ስላለ ያ ነገር እንትን እንድል አድርጎታል። በህዝቡም ተቀባይነት እንዲኖር አድርጎታል። ባህላቸውን ሳይነካ እነሱ ጋር ኢንተግሬት ማድረግ ስለሞከረ ማለት ነው። ሌላ ደግሞ ቦዝ ክርስቲያን ኢስላሚክ ሪሊጅን ፎሎወርስ ሃቭ ኮመን ግራውንድ ኢን ሼርድ ሪሊጂየስ ፕራክቲስ ነው የሚለው። ብዙዎቹ ደግሞ የእስልምናና የክርስትና እምነት ተከታዮች የሆነ ኮመን የሆነ ግራውንድ አላቸው። ያ ማለት በመካከላቸው የሆነ ሃይማኖታዊ ትስስር አለ። ኮመን የሆነ የጋራ የሚያደርጋቸው ነገር ለምሳሌ ለፈጣሪ መገዛት ሊሆን ይችላል። ለድሆች መርዳት አይነት ነገሮች አሉ። ለምሳሌ ለትልልቅ ሰዎች ክብር መስጠት፣ በደስታ በሀዘን ጊዜ አብሮ መቆም ምናምን የመሳሰሉ ነገሮች እንደ ኢትዮጵያዊነት መገለጫ ናቸው። እንደ ክርስቲያኒቲም እንደ ኢስላምም ተመሳሳይ የጋራ ኮመን ግራውንዶች ስለሆኑ እነዚህ ነገሮች አሁንም ኢንተግሬሽን እንዲኖር አድርጓል ማለት ነው። መነሻ ርዕሳችን በኢትዮጵያ ውስጥ አንድነት ኢንተግሬሽን እንደተፈጠረ በክርስቲያን ግሩፕ ሲሰፋ በእስልምና የነበሩት ኢስላሚክ እንትኖች ሲኖሩ ስለነበረ ማለት ነው። ይህን ያክል ከተመለከትን ኤክስተርናል ሪሌሽን የሚለውን በቀጣይ ፓርት በመጨረሻው ፓርት ይዤላችሁ እመጣለሁ ማለት ነው። ሀሳብ አስተያየት፣ ጥያቄ ካላችሁ ኮመንቱ ክፍት ነው። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ታገኙታላችሁ። በሱ ጆይን በማድረግ የተለያዩ ሪሶርሶችን ማግኘት ትችላላችሁ ማለት ነው። እንዲሁም ፋይናል ኤግዛም ጥያቄዎችን በፕራይቬት ክላስም ስላለ እሱ ላይ ማግኘት ትችላላችሁ ማለት ነው። ይመቻችሁ።